ሰላም እንዴት ናችሁ? ውድ ዩቲዩብ ተከታታዮቼ ዛሬ ደግሞ በአማርኛ ቃላትን እንዴት መመስረት እንደምንችል እናያለን ማለት ነው። ባለፈው የተጻፈውን ነበር ሳስነበባችሁ የነበረ። ዛሬ ግን አማርኛ ቃላትን ራሳችን እየጻፍን እንዴት መመስረት እንደምንችል እሱንን በደንብ አድርገን እናያለን ማለት ነው። ተከታተሉኝ። እሺ ለምሳሌ እዚህ ጋር ማናለሽ መጀመሪያ ላይ ሀ አለች። ሀ እሺ ሀን እንዴት ነው በሀ መመስረት የምንችለው? ሀ ገር ሀገር ሀ የት ጋር ትገኛለች ማለት ነው? እስከምታያት ይኸው እዚህ ጋር ሀ አለች። እዚህ ጋር ገ እንግዲህ መጨረሻ ላይ የምትገኘው እዚህ ጋር አትታይም። ር ደግሞ የታለች? ር ሀገር ር ይቻትነት ማለት። ስለዚህ እዚህ ጋር ምን ነው የሚለው? ሀ ገ ር በአጠቃላይ በአንድ ላይ ሀገር ይላል ማለት ነው። ሀገር። እሺ እንቀጥል። አሁንም ሌላ ሸለመ ሲል እነዚህ ፊደላት የት ላይ ይገኛሉ? እስኪ ለምሳሌ እዚህ ጋር አሁን እስኪ ሸ እዚህ ጋር ይቻትነታይ ሸ ለን ደግሞ እንፈልጋት ለ እዚህ ጋር ለ ከዛ ማናት የቀረችን መ ደግሞ ምን ላይ ትገኛለች? መ። ስለዚህ ሸ ለ መ በአንድ ላይ ሸለመ ይላል ማለት ነው። እሺ ከዚህ ቀጥለን ደግሞ እሺ ለበሰ እዚህ ጋር የምታያት ሸነች። ሸለመ የሚለውን አይተናል ማለት ነው። ከዛ መቀጠል ማን አለ? ይሄን እናያለን። ለበሰ የሚለውን ከዚህ ውስጥ ማን አለን ማለት ነው? እስቲ ቆይ በደሞ የታለች? በሰ ደግሞ የታለች? ሰ ቻትነቴ። ስለዚህ ለበሰ የሚለው ቃል ማን ነው ማለት ነው? ሰ የታለች? ሰ ለበሰ ይሆናል ማለት ነው። እሺ ከዚህ በመቀጠል በላ ባለ ሁለት በላ አሁን ለምሳሌ ማናለች? የታለች? ላ ደግሞ አራተኛ ፊደሏ ማለት ነው። የለ አራተኛ ፊደል ላ ናት ማለት ነው። የበ ያው የመጀመሪያ ፊደል ስለሆነ ማለት ነው። ስለዚህ በአንድ ላይ በላ። እሺ ከዚህ ቀጥለን ደግሞ ሌላ እንመሰርታለን። እሺ ሸለመ እስኪ ሌላ አንድ ቃል ለመለመ ባለ አራት ሆሄ ነው የመሰረት ነው። እንግዲህ እዚህ ጋር ለመለመ የሚለው ቃል እዚህ ጋር የምታዩት ነው። ለመለመ እነዚህን ለመለመ የሚለውን ቃል ምን ላይ እናገኘዋለን? እሺ ለመ
ያው ስለዚህ ቅድም የሰራነውን አገኘን ማለት ነው። ለመለመ። ከዛ በመቀጠል ማን አለ? ከዛ በመቀጠል ማን አለ? ማን አለ? እሺ መሰለ ምን ይላል? መሰለ መሰለ። ይሄ እዚህ ጋር የምታዩት መሰለ የሚለው ቃል ከየት የመጣ ነው ማለት ነው? ሰ ከዛስ ለ መሰለ መሰለ ይሆናል ማለት ነው። እሺ ከዚህ ቀጥለን ደግሞ ምን እናያለን? ሌላ ቃላት አሁን ስናይ ማንን እናያለን መሰላችሁ? ይቅርታ መረቀ። ምን አለ? መረቀ። መረቀ የሚለው ቃል ይሄ እንግዲህ የምታዩት መረቀ ነው የሚለው። መረቀ የሚለው ቃል ከምን ላይ ይገኛል? አሁን ለምሳሌ እዚህ ጋር የምታዩት አየት አለ መሰላችሁ? መየታለች መ ረ ቀየታለች ቀ መረቀ። ስለዚህ መረቀ። ስለዚህ ማን ይላል ማለት ነው? መረቀ። እሺ እዚህ ቀጥለን ደግሞ ማን እናያለን? መረቀ ካላል መረቀ ካልነ መረረ። ምን አለ? መረረ። ከዚህ ጋር የምናየው ፊደል እዚህ ጋር የምታዩት መ እዚህ ጋር ማለች ረ እዚህ ጋር አለች ረ መረረ ሲል መረረ መረረ። እሺ ከዚህ ቀጥለን ሌላ ማን እናያለን? ሰገደ። ያው ገናደ እዚህ ላይ የሉም ተቆርጦ ስለወጣ ማለት ነው። እዚህ ጋር ሳለች ገደ ሰገደ የሚለው እዚህ ጋር ይሄን ይመስላል ማለት ነው። ከዚህ በመቀጠል ሌላ ቃላት እናያለን ማለት ነው። እስቲ ወደ ሰው ስሞች እንዙር። ምን አበበ። አበበ የሚለው ቃል አየታለች እዚህ የለችም። አጋጣሚ ከቀጣዩ ላይ ነው ያለችው ማለት ነው። ሁለቱ አለ አበበ። እሺ ከዚህ ቀጥለን ደግሞ ማን እናያለን? ምሳሌ እናያለን። ምሳሌ የሚለው ቃል የት ነው ያለችው? ከዛ ሳ ደግሞ የታለች? ሌ የታለች? ምሳሌ ይሄን ይመስላል። ምሳሌ የአማርኛ ፊደል የመዘር ስድስተኛ ላይ ነው የምትገኘው። ሳ ደግሞ የሰዘር አራተኛ ላይ ትገኛለች። ሌ ደግሞ የለዘር አምስተኛ ላይ ትገኛለች። ስለዚህ በአንድ ላይ ማን ይላል? ምሳሌ። እሺ መልካም
መልስ መልስ እዚህ ጋር የምታዩት መልስ መልስ የሚለው ቃል ደግሞ እዚህ ጋር እዚህ ጋር አለች ደግሞ የሰ ፊደል ስድስተኛ ፊደል ናት። ደግሞ የለ ፊደል ስድስተኛ ፊደል ናት። የመዘር የመጀመሪያ ፊደል ናት ማለት ነው። ስለዚህ መልስ በሚለው አለን መለሰ ስንል እንዲሁም ደግሞ ሰ እነዚሁ ፊደላት እነዚህ ሶስቱ ፊደላት መለሰ። ስለዚህ የት የምትገኘው መለሰ ይሄንን ይመስላል ማለት ነው። መለሰ። እሺ ከዛ በቀጥሎ ማን እንጽፋለን? ቀለም ብለን እንጽፋለን። ቀለም ብለን ስንጽፍ ቀ የት የምትገኘው ቀቻት፣ ለ ደግሞ የት የምትገኘው ለቻት፣ ም ደግሞ የመ ስድስተኛ ፊደል ላይ ትገኛለች ማለት ነው። ስለዚህ ቀለም። እሺ ከዚህ ቀጥለን ማን እናያለን? ብሔር ስል ሌላ ነገር ጭንቅላታችሁ ጋር እንዳይመጣ ቃል ነው። ይታለች የበ ስድስተኛ ፊደል ናት። ሄ ደግሞ የሃ አምስተኛ ፊደል ናት። ረ ደግሞ የረ ስንተኛ ፊደል ናት? አምስተኛ ፊደል ናት ማለት ነው። ብሔር ሲል ይሄን ይመስላል ማለት ነው። ሌላ መመለስ ሲል ባለ አራት ሆሄ ሲሆን አንድ ፊደል ደጋግሞ ይመጣል። እዚህ ጋር አለች እዚህ ጋር አለች። ስ ደግሞ የሰ ስንተኛ ፊደል ናት? ስድስተኛ ፊደል ናት ማለት ነው። ስለዚህ ይህን ይመስላል ማለት ነው። ከዛ በዚህ በመቀጠል ብሶት ማን ይላል? ብሶት ሲል የብ ስንተኛ ፊደል ነች? ስድስተኛ ፊደል ናት። ሶ ደግሞ የሰ ስንተኛ ፊደል ናት? መጨረሻ ፊደል ናት። ት ሲል ደግሞ የተዘር የለችም እንጂ የተ ስንተኛ ፊደል ናት ማለት ነው? ስድስተኛ ፊደል ናት ማለት ነው። እሺ ይህን ይመስላል ማለት ነው። ከዛ ማን እናያለን? የሰው ስም አሁን እናያለን ማለት ነው። ሉ የምታዩት የስንተኛ ፊደል ናት? የለ ሁለተኛ ፊደል ናት። ላ ደግሞ የለ አራተኛ ፊደል ትገኛለች ማለት ነው። ስለዚህ ሉላ። እሺ ከዚህ በመቀጠል ሌላ ማን እናያለን? ከዚህ በመቀጠል ማን እናያለን? መሃል
መሃል መሃል ሲል መ-ሀ-ሰ-ለ ምን ነው የሚል በሰለ። በሰለ የሚለውን ቃል ደግሞ ስናነብ ወይም ስንጽፍ የት መጣ? በይቻትነት ሰ ይቻትነት ለ ደግሞ ያለ የታለች? ለ ይቻት። ስለዚህ በአጠቃላይ ማን ይላል? በሰለ በሰለ። እሺ ሌላ ፊደል ደግሞ እንጽፋለን። ለበሰ ለበሰ ለበሰ። ለየታለች? እዚህ ጋር። በየታለች? እዚህ ጋር። ሰየታለች? እዚህ ጋር። አሁን የተቀያየረው ምንድነው? በሰለ የሚለው ቃል የተቀያየረው ማናቸው የተቀያየሩ መሰላችሁ? ለ መጀመሪያ መጣች፣ በመሃል ላይ ሰደው መጨረሻ ሆነች። ለበሰ ይሆናል ማለት ነው። እሺ ሰ እሺ ሰብለ ሰብለ ሲል ደግሞ እዚህ ጋር ምን አይነት ስም ይወስዳል? ሰ የታለች? ሰብለ ሰብለ ሰ ብ ስድስተኛ ፊደል ያው የበ ስድስተኛ ፊደል ለደግሞ ይቻት ሰብለ ማን ይላል ማለት ነው? ሰብለ ሰብለ ይላል ማለት ነው። እሺ ከዛ በመቀጠል ሌላ ማን እናያለን? እሺ ሰመረ ሰመረ ሰየታለች? ሰመረ ሰመረ። ስለዚህ ሰመረ ይህንን እንዳጠቃላይ ማን እንላለን? ሰመረ ሰመረ። ስለዚህ እነዚህ ፊደላት ምንድናቸው ማለት ነው? ከነዚህ ፊደላት የወጡ ናቸው ማለት ነው። ሰመረ። ስለዚህ ነገ ደግሞ ከዚህ ቀጣይ ያሉትን እንዳል ወይም ደግሞ እንዳጠቃላይ ሌሎችን ይዤላችሁ ስለምቀርብ ላይክ፣ ሼር እንዲሁም ሳብስክራይብ በማድረግ ቤተሰብ እንድትሆኑ። ከዛ በመቀጠል ኦንላይን መማር የምትፈልጉ እንግዲህ አንድ መምህር ለአንድ አስተማሪ ቀጥረን እያስተማርን ነው ማለት ነው። አንድ ተማሪ ለአንድ አስተማሪ ቀጥረን እያስተማርን ነው ማለት ነው። እናንተም እዚህ ጋር ባስቀመጥነው ስልክ በኢሞ በቴሌግራም ወይም ደግሞ በዋትስአፕ ኃይል ልትሉን ትችላላችሁ። እኛም እናንተን ለማስተማር ዝግጁ ነው ማለት ነው። መልካም ጊዜ